ሰላም እንደምን ቆያችሁ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ በሰላም መጣችሁ። በዚህ ቻናል የተለያዩ ትምህርታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም ጠቃሚ የሆኑ አስተማሪ የሆኑ እንዲሁም ብዙ ዕውቀት የምታገኙባቸው አረፍተ ነገሮችን ደስ በሚል አገላለጽና ሁለተኛው ነገር ደግሞ የማንበብና የመጻፍ ክህሎታችሁን በሚያሳድግበት መንገድ ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ እንደማየው ከሆነ ብዙ ተማሪዎች ደግሞ የተወሰነ ለማንበብ ለመጻፍ ይቸገራሉ። ነገር ግን ይህንን ቪዲዮ ማየታችሁ ወሳኝነት ያለው ምንድነው ካላችሁ በቀላሉ እንዴት የራሳችሁን ሐሳብ በጽሁፍ መልክ ማስፈር እንደምትችሉ እንዲሁም እንዴት የተለያዩ ጽሁፎችን ረጃጅም ጽሁፎችን እንዲሁም አጫጭር ጽሁፎችንም በቀላል መንገድ እንዴት ማንበብ እንችላለን የሚለውን ሐሳብ በአንድ ላይ ጠቅልሎ የያዘ እጅግ በጣም ወሳኝና ለእናንተ አስፈላጊ የሆኑ አረፍተ ነገሮችን ይዤላችሁ መጥቻለሁ ማለት ነው ውድ ቤተሰቦቼ። ስለሆነም እስከ መጨረሻው አብራችሁኝ እንድትሆኑ በትህትና ጠይቃለሁኝ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት በሙሉ ላይክ፣ ኮመንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሳብስክራይብ የምትለዋንና የደወል ምልክቷን በመጫን እንዲሁም በመንካት ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እንዲሁም እየቻሉ ያሉትም ስላሉ እናንተም ሳብስክራይብ በማድረግ በየጊዜው የሚለቀቁ እጅግ በጣም አስደናቂ የሆኑ ትምህርቶች በቀጥታ ወደ እናንተ የሚደርሱ ይሆናል ማለት ነው ውድ ቤተሰቦቼ። እኛንም ደግሞ ላይክ፣ ኮመንት፣ ሼር፣ ሳብስክራይብ በማድረግ እንድታበረታቱንና ሌላ አሪፍ ቪዲዮ እንድንሰራላችሁ ሰፖርት እንድታደርጉን ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑትን የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ወይም ማንበብና መጻፍ ላይ የምትቸገሩት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በጋራ ወይም በግሩፕ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ነው ማለት ነው ውድ ቤተሰቦቼ። በአጭር ጊዜ ውስጥ አቀላጥፋችሁ ለማንበብና ለመጻፍ የምትፈልጉ ከሆነ እየመጣችሁ ትምህርታችሁን መከታተልና ራሳችሁን ማሻሻል ወይም መቀየር ትችላላችሁ ማለት ነው ውድ ቤተሰቦቼ። አሁን ቀጥታ ወደ ዛሬው ቪዲዮ እንገባለን። እናንተ ደግሞ እንደተለመደው ቪዲዮን ላይክ፣ ኮመንት በማድረግ እንድትጀምሩ ይሁን። የሚመቻችሁን አባባሎችን ከስር መጻፍ ትችላላችሁ ማለት ነው ውድ ቤተሰቦቼ። አንደኛው ምን ይላል? ምንም ይላል። ምንም። ብከብድህ ጉዞህን አታቁም አንድ ቀና
ቀን ይላል። ትደርሳለህ ይላል። እስኪ አንድ ላይ አብረን እናንብብ። ምንም ቢከብድህ ጉዞህን አታቁም፣ አንድ ቀን ትደርሳለህ ይላል። ምን ማለት ነው ካላችሁ፣ ወይም ስለምንድን ነው የሚያወራው ካላችሁ በጣም ግልጽ ነው። ምንም ቢከብዳችሁ እንኳን አንዳንድ ጊዜ ይደክማል፣ ለማቆም ትፈልጋላችሁ፣ ነገሮች ይሰለቻሉ። ነገር ግን ምንም ቢከብዳችሁ ከጉዟችሁ ወይም ከመንገዳችሁ መቆም የለባችሁ ማለት ነው። አንድ ቀን እንደምትደርሱ አምናችሁ እንደገና መቀጠል ወይም እንደገና ተስፋ እንድታገኙ የሚረዳችሁ አረፍተ ነገር ነው ማለት ነው። ውድ ቤተሰቦቼ ምንም ቢከብድህ ጉዞህን አታቁም፣ አንድ ቀን ትደርሳለህ ይላል። በጣም አሪፍ። ወደ ሁለተኛው እናመራለን። ምን ይላል? ምንም። አሁንም ምንም ይላል። ምንም ያህል ምንም ያህል ሌሊቱ ቢረዝም ንጋት መምጣቱ አይቀርም ይላል። እስኪ አንድ ላይ አብረን እናንብብ። ምንም ያህል ሌሊቱ ቢረዝም ንጋት መምጣቱ አይቀርም። ምንድን ነው የሚያወራው ወይም ስለምንድን ነው ካላችሁ፣ አብዛኛው ጊዜ አይታችሁ ከሆነ ሌሊቱ ረዝሞባችሁ ለምሳሌ ቶሎ ላይ ነጋላችሁ ይችላል። ነገር ግን ንጋት መምጣቱ ደግሞ አይቀርም። ምክንያቱም ይሄ የተፈጥሮ ሕግ ነውና ከጨለመ በኋላ ንጋት እንደሚመጣ ግልጽ ነው። ስለዚህ ምንም አይነት ህይወታችሁ ቢጨለም እንኳን ነገ እንደሚነጋ፣ ምናልባት ሌሊቱ ወይም የጨለመባችሁ ነገር ረዝሞ ሊሆን ይችላል። ነገር ግን ምንም ሌሊቱ ቢረዝም ንጋት ደግሞ መምጣቱ አይቀርም። ዛሬ ጨለማ ቢሆን ከሆነ ጊዜ በኋላ ብርሃን መሆኑ አይቀርም። ዛሬ ደግሞ ብትከፉ የሆነ ቀን መደሰታችሁ አይቀርም። ስለዚህ ይህንን ፖዚቲቭ የሆነውን ተስፋ በማድረግ ወደፊት መቀጠል እንድትችሉ ያደርጋችኋል ማለት ነው። ቤተሰቦቼ ምንም ያህል ሌሊቱ ቢረዝም ንጋት መምጣቱ አይቀርም ይላል። በጣም አሪፍ። ወደ ሶስተኛው እናመራለን። ምን ይላል? ጥንካሬ ይላል። ማለት ይላል። አለመውደቅ ሳይሆን ወድቆ መነሳት ነና ሁለት ፊደል ነው ይላል። እስኪ አንድ ላይ አብረን እናንብብ። ጥንካሬ ማለት አለመውደቅ ሳይሆን ወድቆ መነሳት ነው ይላል። ምን ማለት ነው ወይም ስለምንድን ነው የሚያወራ ካላችሁ፣ ጥንካሬ የምንለው እኛ የማይወድቁትን ወይም ያልወደቁትን ሰዎች ሊሆን ይችላል። ነገር ግን ትክክለኛ ጥንካሬ አንድ ሰው ሊወድቅ ይችላል። ከወደቀ በኋላ እንዴትም አድርጎ ሰርቫይቭ አድርጎ መነሳቱ ነው ጠንካራ የሚያስብለው ማለት ነው። ውድ ቤተሰቦቼ ለዛ ነው ጥንካሬ ማለት አለመውደቅ ሳይሆን ወድቆ መነሳት ነው ይላል። ስለዚህ በምንም አይነት ነገር ፌል ብታደርጉ እንኳን ብትወድቁ እንኳን እንደገና መነሳታችሁ የእናንተን ጥንካሬ ያሳያል ማለት ነው። ውድ ቤተሰቦቼ መውደቅ ድካማችሁን አያሳይም፣ ነገር ግን መነሳታችሁ ጥንካሬያችሁን ያሳያል። ስለዚህ ምንም ያህል ለመውደቅ ብትቃረቡ እንዲሁም ብትወድቁ እንኳን ድጋሜ ለመነሳት መሞከር አለባችሁ ወይም መነሳት አለባችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ሶስተኛው እናመራለን። ምን ይላል? ዛሬን በጣም አሪፍ። በቅንነት በጣም አሪፍ። በንጽህና ዛሬን በቅንነት በንጽህና ይላል። የኖረ ይላል። ሰው ይላል። በጣም አሪፍ። ስለ ነገ ይላል። በጣም
አይጨነቅም ይላል። አይጨነቅም ይላል። እስኪ አንድ ላይ አብረን እናንብብ። ዛሬን በቅንነት በንጽህና የኖረ ሰው ስለ ነገ አይጨነቅም። ምን ማለት ነው ካላችሁ፣ ወይም ስለምንድን ነው የሚያወራው ካላችሁ፣ ዛሬን በቅንነትና በንጽህና ከኖራችሁ ስለ ነገ አትጨነቁም ወይም ለነገ አትጨነቁም ማለት ነው። አብዛኛው ጊዜ የሚጨነቅ ሰው የሰው ዕዳ ያለበት፣ ሰውን የበደለ ወይም ለሰዎች ክፉ የሚያስብ ሰው አይተኛም። ምክንያቱም ያንን ሰው እንዴት ልጉዳ ብሎ ስለሚያስብ፣ ንጽህናና ቅንነት በልቡ ስለሌለ ዕለት ዕለት ይጨነቃል። ዛሬም ይጨነቃል፣ ነገም ይጨነቃል። ስለዚህ በህይወታችሁ ሳትጨነቁ ለመኖር አስፈላጊውና ዋነኛው ነገር ምንድነው ካላችሁ፣ በቅንነትና በንጽህና መኖር መለማመድ አለባችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ አምስተኛው እናመራለን። ምን ይላል? ዝምታ። ዝምታ ከአላስፈላጊ ይላል። በጣም አሪፍ። ከአላስፈላጊ ንግግር በላይ ብዙ ትርጉም አለው ይላል። እስኪ አንድ ላይ አብረን እናንብብ። ዝምታ ከአላስፈላጊ ንግግር በላይ ብዙ ትርጉም አለው። ወይም ምንድን ነው የሚያወራው ካላችሁ፣ አንዳንድ ጊዜ ከማይሆን ንግግር ዝምታ ይሻላል። ምክንያቱም በዝምታ ውስጥ ሰው ብዙ ነገር መናገር ይችላል ማለት ነው። ከማይሆን ቃል ዝምታ በጣም ይሻላል። ምክንያቱም ቃል ሰዎችን የመስበር ወይም የመጠገን ሙሉ አቅም አለው ማለት ነው ቤተሰቦቼ። ስለዚህ አብዛኛው ጊዜ ደግሞ ምሁር ሰው ወይም አዋቂ ሰው ብዙም አያወራም፣ ብዙ ይሰማል ወይም ያዳምጣል እንጂ ማለት ነው ቤተሰቦቼ። ስለዚህ እናንተም ወሬ ከምታበዙ ዝምታ ብታበዙ የተሻለ ነው። ምክንያቱም በዝምታ ውስጥ ብዙ ነገር ትማራላችሁ ማለት ነው ቤተሰቦቼ። በጣም አሪፍ። ወደ ስድስተኛው እናመራለን። ምን ይላል? በጣም ይላል። ቀስ ይላል። ብለህ ብትጓዝም ይላል። ይሄኛው ብትጓዝም። ካልቆምክ ይላል። ትደርሳለህ ይላል። እስኪ አንድ ላይ አብረን እናንብብ። በጣም ቀስ ብለህ ብትጓዝም ካልቆምክ ትደርሳለህ ይላል። ምን ማለት ነው? ወይም ስለምንድን ነው የሚያወራው ካላችሁ፣ አንዳንድ ጊዜ ፍጥነት ማተር ላያደርግ ይችላል። ከፈጠናችሁ አሪፍ ነው። ወደ ስኬታችሁ የሚያደርስ መንገድ ይዛችሁ ከፈጠናችሁ አሪፍ ነው። ነገር ግን ፍጥነት አብዛኛው ጊዜ አደጋ ላይ ሊጥል ይችላል። ምክንያቱም ፈረንጆች ሾርት ካት ኢዝ ላይፍ ካት እንደሚል ማለት ነው። አጭር መንገድ ህይወትን ያሳጥራል እንደማለት ነው በአማርኛ። ስለዚህ አንዳንድ ጊዜ ብዙ ተለፍቶበት የተገኘ ነገር ነው ጣዕም ያለው ማለት ነው። አያችሁ ውድ ቤተሰቦች፣ በጣም ቀስ ብላችሁ ከተጓዛችሁ በራሳችሁ መንገድ መጨነቅ የለባችሁ። ነገር ግን ወደ ስኬታችሁ እንደምትደርሱ ላረጋግጥላችሁ ፈልጋል። በጣም ቀስ ብለህ ብትጓዝም ካልቆምክ ትደርሳለህ ያለ ሰው ካልቆመ ቀስ ብሎ ቢጓዝ እንኳን ጊዜ ይፈጃል እንጂ መድረሱ አይቀርም የሚለውን ሐሳብ በትክክል ያስረዳናል ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ሰባተኛው ምን ይላል? እናት ለዓለም አንድ ይላል። አንድ ሰው ናት ይላል። ለልጇ ግን ዓለም ናት ይላል። እስኪ አንድ ላይ አብረን እናንብብ። እናት ለዓለም አንድ ሰው ናት፣ ለልጇ ግን ዓለም ናት ይላል። ምን ማለት ነው ካላችሁ፣ ወይም ስለምንድን ነው የሚያወራው ካላችሁ፣ እናት ለዓለም አንድ ሰው ናት። ምክንያቱም በዓለም ላይ የተለያዩ እናቶች አሉ። ለዓለም አንድ እናት ማለት አንድ ሰው ናት። ነገር ግን ለልጇ ዓለም ናት። ይህ ማለት ምን ማለት ነው ካላችሁ፣ አይታችሁ ከሆነ እናት ለልጇ የምትከፍለው ዋጋ ወይም መስዋዕትነት
ዓለም ለዛ ለልጇ አይከፍልም ማለት ነው። ስለዚህ እስከ ጥግ ነው እናት ስትወድ የምትወደው እና 9 ወር ሙሉ በሆዷ ውስጥ ተሸክማ ስትወልድ ራሱ ትንሰፈሰፋለች ለልጇ ማለት ነው። ስለዚህ ለእናት ልዩ ፍቅር እንዲኖራችሁ ይገባል። ወደ 8ኛ እናመራለን። ምን ይላል? ስኬት ስኬት ይላል። አያችሁት? ይሄኛው ስኬት ስኬት ማለት በየቀኑ ይሄኛው ትንሽ ረዘም ይላል። እስኪ አብረን እናንብብ። የምታደርጋቸው ጥረት ውጤት ነው ይላል። እስኪ አንድ ላይ አብረን እናንብብ። ስኬት ማለት በየቀኑ የምታደርጋቸው ጥረት ውጤት ነው። ምን ማለት ነው ካላችሁ ስኬት በአንድ ጊዜ የምንደርስበት የሆነ ነገር አይደለም። ስለዚህ በየቀኑ የምናደርጋቸው ጥቂት ጥረቶች ወይም ጥቂት የምናደርጋቸው እያንዳንዱ እርምጃዎች ወደ ስኬታችን ያቀርቡናል ማለት ነው ውድ ቤተሰቦቼ። ስለዚህ እናንተ በየቀኑ ምን አደረኩኝ፣ ምን ሰራሁኝ፣ ወደ ህልሜ የሚያደርሰኝን ነገር ምን አደረኩ ብላችሁ ራሳችሁን መጠየቅ አለባችሁ ማለት ነው። ምክንያቱም ስኬት ማለት በየቀኑ የምታደርጓቸው ጥረት ውጤቶች ናቸው። ለዛ ነው ስኬት ማለት በየቀኑ የምታደርጋቸው ጥረት ውጤት ነው ወይም የጥረቶች ውጤት ነው ብላችሁ መጻፍ ትችላላችሁ፣ ማንበብም ትችላላችሁ ማለት ነው ውድ ቤተሰቦቼ። እጅግ በጣም አስፈላጊ የሆኑ አረፍተ ነገሮችን ነው ያየነው ማለት ነው። እናንተም ደግሞ እንዴት ረጃጅም ጽሁፎችን እናነባለን ወይም ለማንበብ ምን ማድረግ አለብን ካላችሁ የፊደሎችን ድምጽ በትክክልና በአግባቡ መጥራት መቻል አለባችሁ ማለት ነው ውድ ቤተሰቦቼ። ስለዚህ እዚህ ጋር የተዘረዘሩት እጅግ በጣም አስደናቂ አረፍተ ነገሮች አሉ። እነኚህን በማንበብና እነኚህን በደብተራችሁ በመገልበጥ የማንበብና የመጻፍ ክህሎታችሁን በቀላል መንገድ ማሳደግ ትችላላችሁ ማለት ነው ውድ ቤተሰቦቼ። ስለዚህ ውድ ቤተሰቦቼ በጣም የወደዳችሁትን አረፍተ ነገሮችን በኮሜንት ስር በመጻፍ የራሳችሁን ኮንፊደንስ እንዲሁም የመጻፍ ክህሎታችሁን ማሳደግ ትችላላችሁ ማለት ነው ውድ ቤተሰቦቼ። ይህንን ይመስላል የዛሬው ትምህርታችን። ቪዲዮ ከተመቻችሁ ቤተሰብ ከሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁ ሰብስክራይብ የምትሏን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህን ቻናል በመከታተል ብቻ እጅግ ብዙ ተማሪዎች ማንበብና መጻፍ ስለቻሉ እንዲሁም እየቻሉ ያሉትም ስላሉ እናንተም ለመጀመሪያ ጊዜ ይህን ቻናል የምትመለከቱት በሙሉ ሰብስክራይብ በማድረግ ቤተሰብ እንድትሆኑና በየጊዜው የሚለቀቅ ቪዲዮ በቀጥታ ወደ እናንተ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው ውድ ቤተሰቦቼ። እኛን ደግሞ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱንና ሌላ አሪፍ ቪዲዮ ይዘን እንድንመጣ ሰፖርት እንድታደርጉን ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁኝ ውድ ቤተሰቦቼ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የሂሳብና የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተም በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ክላሳችሁን መጀመር የምትችሉ መሆኑንና በአጭር ጊዜ ውስጥ ደግሞ ራሳችሁን ማሻሻል የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ስለሆነም ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ ካለማወቅ ወደ ማወቅ፣ ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ ማምጣታችን ነው ማለት ነው ውድ ቤተሰቦቼ። በአጭር ጊዜ ውስጥ አቀላጥፋችሁ እንድትጽፉና እንድታነቡ እናደርጋችኋለን ማለት ነው ውድ ቤተሰቦቼ። እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።